አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደ ሁል ጊዜ በዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልኝ። በዚህ ቻናል የምናካፍላችሁ አዳዲስ አስተማሪና ቁም ነገር የያዙ ታሪኮች ይሆናል። በዛሬ የምናካፍላችሁ ታሪክ ክህደትን የተሸከመው ፍቅር የተሰኘ ከባለፈው ክፍል የቀጠለ ክፍል 4 ይሆናል። እስከ መጨረሻ አብራችሁን ሆኑ። እረ ባህላ አታስጨንቅኝ፣ ተረጋግተሽ የሆንሽውን ንገሪኝ። ሎሪንዳ የት ነሽ አለችኝ። እኔ አሁን ሩቅ ነኝ፣ ወደ ሆስፒታል እየሄድኩ ነው። የባለፈው ልጅ ሆስፒታል መጥቷል ብሎኛል። ሎሪንዳ እሺ እኔ ጋር መምጣት ትችያለሽ አለችኝ። አው ወደ ቤት እመጣለሁ። በቃ መልክ ወደ ሆስፒታል እንዲሄድ አደርጋለሁ። ሎሪንዳ መልክ ካለ ወደ እኔ ወይም ወደ ቤት እንዲመጣ አድርጌ። እርግጠኛ ነሽ ውዴ? አው ተረጋግተሽ ነይ አንቺ። እሺ በቃ አደራሽን ምንም እንዳታደርጊ። መልክ እየመጣ ነው። እኔም አልቆይም እመጣለሁ አንቺ ጋር። እሺ ቻው። ስልክ የተዘጋ። መልክ ወደኛ ቤት ሄድ። የሆነ ነገር ተፈጥሯል። ሎሪንዳ ደህና አይደለችም። መልክ እሺ ሁቤ ግን አንቺም ተጠንቀቂ እሺ። አይዞሽ ምንም አትሆንም። እሺ ሀቢቢ ቻው። ተቃቅፈን ተለያየን። ታክሲ ይዤ ወደ ሆስፒታሉ ሄድኩኝ። ግን ውስጤ ሰላም አጣ። ስለ ሎሪንዳ እያሰብኩ የስልኬ ጥሪ ድምጽ ኤላው ወይ መልክ ፒስ ነው ራይስ ማውራት አለብን። እንዴ ምን ነው በሰላም ነው? የት ናንተ? አሁን እኔ ሌላ ቦታ ነኝ። ነገ ጠዋት ካፌ እንገናኝ። በስልክ የሚነገር አይደለም። እሺ ፒስ እመጣለሁ። ሆስፒታሉ ግርግር በዝቶበታል። ወደ ውስጥ ገባሁኝና እንዴት አንዲት ነርስ አስቁሜ ተደውሎልኝ እንደመጣው ነገርኳት። ነርስ እሺ ተከታይኝ ወደ ዋናው ቢሮ እንሄድ አለችኝ። እሺ ተከትያት ሄድኩኝ። በሩን አንኳኩታ በሷ ቀዳምነት ወደ ውስጥ ገባን። ነርሷ ዶክተር የተደወለላት ግለሰብ መታለች። ላስገባት? መቀመጥ እኮ ነው የቀረኝ፣ ገብቻለሁ እያልኩ በውስጤ አው አስገቢያት፣ ይኸው ግቢ ብላኝ እሷ ክፍሉን ለቃ ወጣች። ዶክተሩ ከመቀመጫው ብድግ ብሎ እንዲቀመጥ ወንበሩን በእጁ አመለከተኝ። ወንበሩ ላይ አረፍ አልኩ። ዶክተርና አሁን እንዴት ነው? ወይ እኔ ሰላምታም የለም እኮ ዶክተር። ምን ልበልሽ ብቻ ደህና ነው። ግን በፊትም ነግሬሽ ነበር ልጁ እንክብካቤ ያስፈልገዋል። ምንም ቤተሰብ የለም። የመጣ ይመስለኛል። ህመሙ ባስልበት ነው ወደዚህ የመጣው። አማራጭ ሳጣ ነው ከመዝገቡ ላይ ስልክሽን ፈልጌ የደወልኩልሽ። ኧረ አዎ ዶክተር ጥሩ አድርገሃል። የኔ ጥፋት ነው ይሄ ሁሉ። ዶክተር አሁን ልትረጂው ይገባ። ደህና ነው ግን ከጉዳቱ ጋር በዛ ላይ የምግብ እጥረትም ይመስለኛል። ግሉኮስ ስተነዋል። እስካሁን ይነቃ ይሆናል። እሺ አሁን ገብቼ ማየት እችላለሁ ዶክተር? ጠየቅኩኝ። አው ይቻላል፣ እንሂድ። ወደ ክፍሉ ሄደን አልጋው ላይ ተኝቷል። እኛ ስንገባ ፊቱን ወደ መስኮቱ አዙሮ
ባለፈው ካየሁት የበለጠ ተበሰቃቅሏል፣ ከስተዋል። ዶክተሩ ጠጋ ብሎ ምርመራ ካደረገለት በኋላ አሁን ደህና ነው፣ መሄድ ትችላለህ አለኝ እና ወጣ። ወደ አልጋው ጠጋ ብዬ ላወራ ሞከርኩኝ። ባለፈው ሳይሻል ለምን ጥለኸኝ ሄድ አልኩት። ዝም አለ። እሽ ዛሬስ እኔ ቤት እንሂድ ፈቃደኛ አይደለህም አልኩት። እሽ እንዳለኝ እየተመኘው ዞር አለ እና ወደ እኔ አንገቱን በመነቃነቅ ፈቃደኛ እንደሆነ አሳየኝ። ግን ለምን እንደማያየኝ ግራ ነው የሚገባኝ። የአእምሮ ህሙማን ብዙውን ጊዜ አይን ላይ ሲያፋጥኑም የማውቀው፣ ይሄ ግን ይለያል። እሽ እኔ ክፍያ ፈጽሜ ልመጣ፣ የትም እንዳትሄድ አንተ እዚህ ጠብቀኝ እሺ አልኩት። አሁንም አንገቱን በመነቃነቅ አዎንታውን ገለጸልኝ። ባላምነውም እሺ ብዬ ከክፍሉ ወጣው። አንዲት ነርስ ከክፍሉ እንዳይወጣ እንድትታየው አድርጌ ታች ወርጄ ክፍያ ፈጸምኩ። ለራይድ ደውዬ እንዲመጣ አደረግኩኝ እና ወደ ክፍሉ ተመለስኩኝ። አሁን አለ ክፍል ውስጥ በአሁኑ የትም አልሄድም። ፈገግ እያልኩኝ ገባ ወደ ውስጥ። ነርሷን አመስግኜ እንሂድ ብዬ እጄን ዘረጋውለት። ከአልጋው እንዲነሳ እጄን ችላ ብሎ ተነስቶ ወደ በሩ አመራ። ይሄም ያልፋል አልኩኝ በውስጤ። ቀስ እያለን እየተራመደን ከሆስፒታሉ ወጣን። ራሂዱም በር ላይ ቆሞ ነበር። ገብተን ይዞን ሄደ። 40 ደቂቃ አልፈጀበትም ቤት ደረሰን። ክፍያውን ተቀብሎ ሄደ። እኛም አንኳክተን ወደ ውስጥ ገባን። የግቢው ሁኔታ አስገርሞ መስሎኝ ዙሪያውን እየቃኘ በኔ መሪነት ወደ ውስጥ ገባን። መሌክና ሎሬንዳ ሳሎን ወንበር ላይ ነበሩ። እኛ መግባት ተከትሎ ወደኛ ዞሩ። ሁለቱም አፋጠጡ፣ ተመለከቱን። እውነት አላቸው። ባይደነግጡ ይገርመኝ ነበር። ተከተለኝ። ወደ ክፍል ልወስድ ብዬ ወደ ፎቅ ይዤ ወጣው እና አንድ የተዘጋ ክፍል ነበር። እስከሚስተካከል እዚህ አረፍ በል ብዬ አስገባውት። ምንም ሳይል አልጋው ላይ ሄዶ ጥቅልል ብሎ ተኛ። ደክሞት ይሆናል ብዬ አሰብኩ። የሚበላም ነገር አምጥቼ አጠገቡ ያለ ጠረጴዛ ላይ አስቀምጬለት ወደ እነ መሌክ ተመለስኩኝ። ሎሬንዳ አይኗ ቀልቷል ከማልቀሷ ብዛት። ውዴ ምን ሆነሽ ነው ያለቀስሽው? በአላህ ምን እየተፈጠረ ንገሪኝ። ሎሬንዳ ባባን አልተሻለውም፣ ብሶበታል አሉኝ። አባቷ በህንድ ሀገር ነው የሚገኙት። ከወንድሟ ጋር የስኳርና የደም ግፊት ታማሚ ናቸው። ሰሞኑን ደግሞ ታሞ ሆስፒታል ናቸው ብሎን ነበር። አታልቅሽ እሺ በቃ እንሄዳለን። አቅፌ ለማባበል ሞከርኩኝ። ሎሬንዳ ዛሬ ማታ ባለው በረራ እሄዳለሁ። መሊክ ሁሉንም ነገር ጨርሶልኛል። እንዴ አብረን ነው እንጂ የምንሄደው፣ ብቻሽንማ አይሆንም። ሎሬንዳ ችግር የለውም፣ እዚህ ላለው ነገር አንቺ እዚህ ሁኚ፣ እኔ ሄዳለሁ። እርግጠኛ ነሽ ውዴ አላስፈልግሽም አልኳት። አዎ ሁሉንም ነገር ጨርሰናል፣ አንቺ እስክትመጪ እየጠበቅኩኝ ነው።
እሺ በቃ ውዴ፣ አላህ ይርዳሽ። መልኬ ወደ ኤርፖርት ሊያደርስሽ ነው። እኔ እንኳን እንዴት ጥዬው ሄዳለሁ? አዎ፣ ግን አብሮሽ ሊኖር ነው? እኔም ልሄድ ነው። አዎ፣ ምን አማራጭ አለኝ ብለሽ ነው ሎሪንዳ? አንቺ ታውቃለሽ፣ ግን ጠንቀቅ በይ። አንቺ እንደሆንሽ ዝንጉ ነሽ። እሺ ውዴ፣ አታስቢ፣ እጠነቀቃለሁ። አሁን በቃ ሄዱ። ሰዓቱም ሄዷል እኮ 9 ሰዓት አልፏል። ሎሪንዳ፣ እሺ ውዴ፣ ደህና ሆኚ፣ እደውልልሃለሁ። ተቃቅፈን ተለያየን። ወደ መኪናው ሻንጣውን ይዞ ሄደች። መልክ ስትመለስ ወደ ቤት ና እፈልጋለሁ አልኩት። መልክ ገብቶታል ነገሩ። እሺ እመጣለሁ። ከግቢው እስኪወጣ በአይኔ መኪናውን ሸኘሁት። በሩን ዘግቼ ወደ ውስጥ ተመለስኩ። እድሜ ለሎሪንዳ፣ ቤቱ ሙሉ ነው። ለታማሚውም ምግብ ማዘጋጀት ስላለብኝ ለሱ የሚሆን ምግቦችን ለማዘጋጀት ኪችን ሲደፋደፍ አመሸው። ስራዬን ጨራርሼ እራት አቀራረብኩ። ሜሊክም ስለመጣ አብረን እንድንበላ አስቤ ነበር። ወደ ክፍሌም እጄ ሻወር ከወሰድኩ በኋላ ቀለል ያለ ልብስ ለብሼ ወደ ታች ወረድኩኝ። የመኪና ክላክስ ድምጽ መልክ ይሆናል። እጄ በሩን ከፈትኩለት። እንዳልኩትም እሱ ነው። ወደ ውስጥ ገባን። እራት እስኪበላ ምንም ወሬ ማንሳት አልፈለኩም። ዝም አልኩኝ። ለልጁም በሳህን ምግብ ክፍሉ ይዤለት ሄድኩኝ። ያስቀመጥኩለትን በልቶ ነበር። እጄ መጣሁትን አስቀምጬለት ያኛውን ይዤ ወረድኩኝ። እኔና መልክም ቁጭ ብለን መመገብ ጀመረን። መልክ ሁቤ አቤት ከተተከልኩበት ምግብ ቀና እያልኩኝ፣ መልክ ተናደሽብኛል አይደል? እውነቱን ልንገር? አዎ በጣም ነው የተናደድኩብህ። አንተ እንደዚህ ሲያደርግ ጓደኛ እንደዚህ ምትለዋለህ? መልክ መልስ አጣ። ዝም አለኝ። መልሶ እራታችንን በልተን ጨርሰን ዝም እንደተባባለን በጣም ስለመሸ ሂድ ወደ ቤት፣ ነገ በሰፊው እናወራለን። መልክ እንዴት ነው ጥዬሽ የሚሄደው? ብቻሽን? ችግር የለውም፣ ምንም አይፈጠርም። ብቻዬን ማደሩን አልፈለኩም፣ ግን ስላናደደኝ ነበረ እንደዛ ያልኩት። መልክ ግን እሺ ካልሽ ውስጡን ደስ ባይለውም ቻው ግንባሬን ስሞኝ ሄደ። ሸኝቼው በር ዘጋግቼ ወደ ውስጥ ገባው። ወደ ልጁም ክፍል ሄድኩኝ። ተኝቷል። የበላበትን እቃ ይዤ ወጣው። ለነገ ስራ እንዳይበዛብኝ እራት የተበላበትን አጣጥቤ ወደ ክፍል ሄድኩኝ። ግን ከልጁ ክፍል አጠገብ ስለሆነ ደስ አላለኝም። እታች ወረድኩ። ወደ ሎሪንዳ ክፍል በሩን በደንብ መዝጋቴን አረጋግጬ ትልቁን ጠረጴዛውን በሩ አስደግፌ ስለደከመኝ ማብራት አጥፍቼ ተኛው። የበር ማንኳኳት ድምጽ ከእንቅልፌ አነቃኝ። ድንግጥ ብዬ ተነሳው። ማን ነው አልኩኝ። ድምጽ የለም፣ ግን በሩ በኃይል ይንኳኳል። ፍርሃት የጨመረ። ስልኬን ስፈልግ በአቅራቢያዬ የለም። ሳስታውስ እኔ ክፍል ውስጥ ትቼው ነው የመጣሁት።
ምነው መልክ እዚህ ባደረ ኖሮ አልኩኝ። የበር ማንኳኳቱ ድምጽ አሁንም አልቆመም። የበር ማንኳኳቱ ቆም ሲል ከአልጋው ላይ ተነስቼ ወደ በሩ ጋር ተጠግቼ ማዳመጥ ጀመርኩ። ግን ምንም ድምጽ የለም። 5 ደቂቃ ጠብቄ በሩን ያስደገፍኩትን ጠረጴዛ ጎተት አደረኩትና በትንሹ በሩን ከፈት አድርጌ ስመለከት ምንም ነገር የለም። በሩን ከፍቼ ከክፍሉ ወጣው። ወደ ላይ ሳይ የልጁ ክፍል መብራት በርቷል። እሱ መጥቶ እንዳንኳኳ ገመትኩኝ። የሆነ ነገር ፈልጎ መሆን አለበት በዚህ ሰዓት መቼስ። ወይስ አሞት ይሆን? ግራ ገባኝ። ክፍሉ ሄጄ ልጠይቀው ፈለኩ። ግን በየትኛው ድፍረቴ ፈራው። የግድግዳ ሰዓቱን ሳየው 11 ሰዓት ከ59 ደቂቃ ይላል። ቁሜ እየተቁለጨለጭኩ ክፍሉን ከፍቶ ወጣ። ቀጥ ብሎ መጥቶ ፊት ለፊቴ ቆሜ። እኔ ልቤ በአፌ ልትወጣ ደርሳለች። እግሬ ተሳሰረብን። አልታዘዝም አለኝ። መሬቱን እያየ ለምን በሩን ዘጋሽው አለኝ ቁጣ ባዘለ ድምጽ። የቱን በር? የማውራው ለራሴ እየተሰማኝ አይደለም። እሱ የውጭውን በር ነዋ። ራሱን ለመሰብሰብ እየሞከርኩ ማለትና መዝጋት አልነበረበትም። ሌሊት እኮ ነው። ሌባ ቢገባስ? ሲጀመር አንተስ በዚህ ሰዓት የት ልትሄድ ነው? እሱ መስጂድ አዛን ሲል ወጣው። በሩን ግን ዘግተሽዋል። ክፈችልኝ ብዬ በር ሳንኳኳ አትከፍቺም። እዚህ ክፍል መሆን በምን አውቄ? ሲጀመር እሱ ስትሄጂ አይቼሽ መልሶ አስደነገጠኝ። እሱ አንቺ ሙስሊም አይደለሽ? አዛን ወይም የአላህን ጥሪ እየሰማሽ ትተኛለሽ? በቃ ተበላሽተሻል። ድሮ እኮ እንደዚህ አልነበርሽም። መልስንም አልጠበቅም ጥሎኝ ሄደ። ንግግሩ ባይገባኝም አንቺ ሙስሊም አይደለሽም ያላት ቃል ግን ከነከነኝ። አዎ ሙስሊም ነኝ፣ ግን ስም ያላት ሙስሊም መሳይ በተግባር ዜሮ የሆንኩ ሰው። ከረፋዱ 2 ሰዓት ተኩል ፀሐይዋ የበጋ ወቅት ፀሐይ መስላለች። የክረምት ወቅት ቢሆንም ለየት ባለ መልኩ ብርሃኗን ከዳመናው ጋር ተጋብታ ለመሬት እየቻረቻት ነው። የፀሐይዋ ብርሃን መስታወት አንጸባርቆ ካፌውን ወለል ብሎ እንዲታይ አድርጎታል። ቀኑ የእረፍትም እንደመሆኑ መጠን ብዙ ሰዎች ካፌ ውስጥ ተገናኝተዋል። የፈረደበት ሰሚርም ሰርቪሱን ይዞ ከግራ ወደ ቀኝ ያስተናግድ ይዟል። የካፌው ደንበኛ ሳይሆን ባለቤት የሚመስሉት 2 ጓደኛሞችም ራይስና መሊክ ወንበራቸው ላይ በስርዓታቸው ነግሷል። መሊክ ከሌላው ጊዜ በተለየ ትካዜ ይታይበታል። ራይስ ሁኔታው ግራ ገብቶት ዝምታ መርጧል።
ከሩቅ ሆኖ ያስተዋላቸው የነበረው ሰሚር ዝምታውን ለመስበር ወደ እነሱ ጠረጴዛ ሄዶ ሰሚር ምን ልታዘዝ አለ። ራይስ ለማውራት ሰበብ የሚጠባበቅ በሚመስል መልኩ እንዴ ልጅ ሰሚር እንዴት ነ? አልሐምዱሊላህ። እና መሊክ ምን ይምጣል? መሊክ ካቀረቀረበት ቀና ያለ ለኔ ማኪያቶ ይሁንልኝ፣ በቃ 2 ማኪያቶ አምጣልኝ። ሰሚር እሽ። ራይስ መሊክ ግን ምን ነው ዝም አልክ? እናወራለን ብለኸኝ አልነበረም? መሊክ በለሶስ ድምጽ ራይስ አንድ ጥያቄ ልጠይቅ። እሽ ምንድነው? ቀጥል። እስካሁን የስንት ሴቶች ህይወት አበላሽተዋል? ማለት አልገባኝም። ግልጽ አማርኛ ነው የተናገርኩት። የስንት ሴት ህይወት አበላሽተዋል? እኔ አላበላሽውም። ራሳቸው ወዶና ፈቅዶ ነው ወደኔ የሚመጡት። መሊክ ራይስ ጩኸት በተቀላቀለበት ድምጽ ካፌ ውስጥ ዝምታው ሰፈነ። ሁሉም ሰው ወደነ መሊክ ጠረጴዛ ዞሩ። ልክ ሎሪንዳ ነበር የያዘችኝ። ቤቱን በቅጡ ማሰናዳት ራሱ አቅቶኛል። ቁርስ ሰዓት ሊያልፍ ነው። እኛ ቁርስ ሳንበላ እንደምንም ጨርሼ ታች ወርዶ ቁርስ ስለማይበላ በሳህን አድርጌ ቁርስ ወሰድኩለት። ተነስቶ ቁጭ ብሏል አልጋ ላይ። ምንም አላልኩትም። አስቀምጬለት ወጣው። እኔም ሳሎን ብቻዬን ቁርስ እየበላው ነው። ሎሪንዳ ሰላም መግባቷን ለማረጋገጥ ቴሌግራም ላይ ስገባ ኦንላይን አየዋት። ወዲያው ቪዲዮ ኮል ደወለች። የኔ ውድ በአላህ በሰላም ደረስሽ? ሎሪንዳ አው ደረስኩኝ። ወንድሜ ተቀበለኝ። ባባንም አገኘሁት። ዛሬ ደግሞ ሻል ሳይለው አልቀረም። ደስ ይላል ውዴ። አሁን የት ነሽ? ሎሪንዳ አሁን ወደ ቤት እየተመለስኩ ነው። ወንድሜ እረፍት አድርጊ ብሎኝ። አንቺስ? መሊክ የለም? ደግሞ ምንድነው ይቆራረጣል? ይኸው እየተንቀሳቀስኩ ነው። ኔትወርክ ይሆናል። ውዴ መሊክ እኮ የለም። መሊክ ወይም የወንድ ድምጽ አስተጋባ። ባቢ ሞት ጮህኩት። የተሸከመ ታሪክ የተሰኘው ክፍል 4 ይህን ይመስል ነበር። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንደውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ በቀጣይ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።